ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ታኅሳስ 11 2018 በኢትዮጵያ የዘመን አቆጣጠር የዕለተ ቅዳሜ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ በጋራ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። ወርሃዊ ክፍያ አለው። ጋት ሚዲያ በሱፐር ታንክስ በሱፐር ቻት ደግፉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ሁለት አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው በትናንትናው ዕለት እንደምታስታውሱት እንግዲህ ምሽት ላይ ፕሮግራሜን የተከታተላችሁ የጄኔራል ታደሰ ያየሁት ነው ርዕሱን የጄኔራል ታደሰ ወረደ ፍሬያማ ውይይት በሚል አንድ ፕሮግራም፣ ሁለተኛ ደግሞ የሐሰን ሼህ የኢትዮጵያ ጉብኝትና የቀጠናው ኃይል አሰላለፍ የሚል ፕሮግራም ሰርተን ነበር። ከዛ የቀጠለ ሰፋ ያሉ ጉዳዮችን በሌተናል ጄኔራል ታደሰ ወረደ የተመራው የትግራይ ልዑካን ቡድን ያው እንግዲህ የውጭ ሀገር ጉብኝት እንዳላስመስለው ሶሪ ምንድን ነው ከነማን ጋር ምን ተነጋገረ፣ በዛስ ምን ምላሽ ተገኘ፣ ምን መግባባት ላይ በአጠቃላይ ደረጃ ትናንት እንዳልኳችሁ ፍሬያማ ውይይት የተደረገ ነው። ዛሬ 7 ሰዓት ኤንዌይስ በዛሬው ዕለት ወደ መቀሌ የሚመለስ ሆኖ ማን ምንድን አይነት ነበረ ግንኙነቱ የሚለውን እሱን መረጃ ሰጣችኋለሁ። ሁለተኛ ሁላችሁም እንደተከታተላችሁት ለኢትዮጵያ አጠቃላይ የፖለቲካል ኢኮኖሚ በምስራቅ አፍሪካ ማርሽ ቀያሪ የኃይል አሰላለፍ የሆነ ጥሪ ከአሜሪካ በኩል ለኢትዮጵያ ቀርቧል፣ ለክቡር ጠቅላይ ሚኒስትሩ ቀርቧል። ይህም የቀደመ የሰላም ማስከበር ልምድ ያለው በኮሪያ፣ በኮንጎ፣ በሩዋንዳ፣ ብሩንዲ፣ ሱዳን፣ በዳርፉር ደቡብ ሱዳን አሁን አብዬ ሁለቱም የሚጋጩበት ያለዋል በሶማሊያ እና እነኚህ ሙሉ ለሙሉ ኮምባት ሰራዊት የተሰማራባቸው ናቸው። በሌሎች ደግሞ በማማከር ድጋፍ በመስጠት በልምድ ልውውጥ በስልጠና ደግሞ ኦልሞስት በዓለማችን ላይ ከቀዝቃዛው የዓለም ጦርነት ማብቃት ጀምሮ በ1981 ጀምሮ ቀደም ብሎ ደግሞ ከሁለተኛ የዓለም ጦርነት በኋላ ባለው በየትኛውም ግጭቶች ላይ በሰላም ማስከበር ፖስት ኮንፍሊክት ፖስት ዋር ላይ ኢትዮጵያ ያልተሳተፈችበት የለም። ተሳትፎ ግን ለምሳሌ በማሰልጠን ሎጂስቲክስ በማቅረብ የፖለቲካ መፍትሄ በመፈለግ ምክረ ሀሳብ በመስጠት በማደራደር ሊሆን ይችላል። ሰው በዚህ ተሳትፎ ያለው የኢትዮጵያ መከላከያ ሰራዊት የጀግኖች ኢትዮጵያውያን ተጋድሎ ቀጥታ የታሪክ ወራሽ ሆነው የእውነት ኢትዮጵያ ካለች የምትኖረው ኢትዮጵያን የሚመስል ተቋም የኢትዮጵያ መከላከያ ሰራዊት ብቻ ነው። በውክልና ነው የምላቸው። ሁሉም ተቋማት የኢትዮጵያ ተቋማት ናቸው። ነገር ግን በኢትዮጵያ መከላከያ ሰራዊት ውስጥ ሁሉም ኢትዮጵያዊ ውክልና አለው። ሁሉም ኢትዮጵያዊ አለ። ሱርማው፣ ዳሰነች፣ ጉምዙ፣ ሽናሻው፣ ሸካው፣ ቡርጂው ሁሉም የሌለ የለም። ሁሉም የተወከለበት ሁሉም ደግሞ በደሙ ባጥንቱ በቃል ኪዳኑ በላቡ የመጨረሻ ውድ እስትንፋስ መተኪያ ያለለውን እየሰጠ በመጨረሻው እስትንፋሱ በነፃነት የሚያውለበልባት ሰንደቅ ዓላማ በድሎ ወቅትም ከፍ የምትል ሰንደቅ ዓላማችን በዓለም አደባባይ ሲከፋን ሲቸግረን ሐዘን ሲገጥመን ደግሞ ዝቅ ብላ የምትውለበለበዋን ሰንደቅ ዓላማ በክብር ያቆማት ጀግና የኢትዮጵያ መከላከያ ሰራዊት በጋዛ የሰላም ማስከበር ውስጥ እንዲሰማራ ጥሪ ቀርቧል። ሩቢዮ አውትላይንስ ፕላን ፎር ጋዛ ገቨርናንስ ኢንተርናሽናል ፎርስስ ቱ ፎሎ ይላል። በዛ ውስጥ ምንድን ነው የሚለው ዘ ታይምስ ኦፍ እስራኤል ትናንት የዘገበው ሩቢዮ አስክድ ኢትዮጵያ ቱ ኮንትሪቢዩት ትሮፕስ ቱ ኢንተርናሽናል ስታቢላይዜሽን ፎርስ አሚድ ዩኤስ ሪክሩትመንት ስትራግል። እነዚህ የዌስተርን ዲፕሎማት ምንጮችን አድርጎ ሌሎችም እየወጡ ያሉ አሉ። ምን ማለት ነው ይሄ? በተለይ
ኢትዮጵያ በምስራቅ አፍሪካ በቀይ ባህር ቀጠና ከጂኦፖለቲክስ ኩስመና በመውጣት ጠላትህ ምን ይልሃል? መብቱ ነው። የጠላት መነጋገሪያ መሆን የምታቆሙት ደካማ ሆነ ስትወድቅ ነው። አንዳንድ የኤርትራ ኤኒዌይስ እኔ ፈን ነው የማደርጋቸው። በነገራችን ላይ ደካማ እንደሆኑ አቅምም እንደሌላቸው እኮ እነሱ በተዘዋዋሪ ይነግሯቸዋል እኮ። እንዴት አንድ ኤርትራ በምን አቅሟ ነው ኢትዮጵያን ለማተራመስ አቅም ያላት ብለው ይናገራሉ። ኢትዮጵያን ለማተራመስ በቀጥታ አይችሉም። መንገዱ ምንድን ነው? ተለላኪዎችን ከውስጣችን በመመልመል። ተለላኪዎች ከውስጣችን የሚመለመሉ ለምንድን ነው? የህዝብን ጥያቄ ከፊት ይዘው ይወጣሉ እንደ ጭምብል። በመንግስት መዋቅር ውስጥ ያለ ጥገኛውን ይጠቀማሉ። ጠላት የፈጠረልንን የተዛባ ትርክት በደንብ ያግሉታል፣ ያሟሙቁታል፣ ወደፊት ወደ መድረክ ያመጡታል። ኢትዮጵያ ውስጥም ደግሞ 100% የሚለው ቀርቶ የስልጣን ምንጭ የህዝብ ፍላጎት ነው፣ ስልጣን የሚገኘው በምርጫ ነው የሚለው አስተሳሰብ አሸንፎ ዲስኮርስ አልሆነም፣ ገና ነው። 20-30 ብሎ ጫካ የገባውን ሰው እሱን አጅቴት የሚያደርግ እሱን እንደ ጀግና የሚቆጥር እሳቤ አለ። መራራውን እውነት መነጋገር መቻል አለብን። መሸፋፈን አያስፈልግም። 20-30 ሆነው የሆነ ተራራ ላይ መሽገው ጥይት ሲተኩሱ እንዲያርገው ደመሰሱ፣ ይህንን አደረጉ ምናምን የሚል የውስጥ ጥገኛ በውጭ ሀገር ሂደው ዩቲዩብ የሚሰሩ ፌስቡክ የሚጽፉ የእኛ ጀግኖች ምናምን ይባል ስም መጥቀስ አያስፈልግም። ክፍያ የሚከፈላቸው አሉ። ይህንን ለማድረግ ለጠላቶቻችን ለመለላክ የፖለቲካን ደግሞ በዜሮ ሰም ጌም የለም በቃ እናሸንፋለን፣ ደምስሰነዋል፣ ጥቂት ቀን የቀረን ተራ በቃ የመድረክ ተውኔት የሚያስመስሉ ሰዎች አሉ፣ የቃላት ጨዋታ የሚያደርጉ ሰው። በዛ ሂደት ኤርትራ ኦል ኢን ኦል ተሸንፎ ከመድረኩ እየተገፋ ነው ኢሳያስ አፈወርቂ። በተውሶ አውሮፕላን አንድ አውሮፕላን እንኳን ያላቸው በተውሶ ጤያራ ተሸክፎ ካይሮ ነበር። ከካይሮ ወደ ፖርት ሱዳን፣ ከፖርት ሱዳን የአርኤስኤፍን ጥቃት በመፍራት እንዳልኳችሁ ከአስመራ ዲሃሎ እስከ ፖርት ሱዳን በከሰላ በኩል 900 ምናምን ኪሎ ሜትር ኦልሞስት 1000 ኪሎ ሜትር በሉት ነርቶ ነው ሄደው። ያንንም ነርቶ እንደዚህ 1000 ኪሎ ሜትር ነርቶ መሄድን እንደ ጀግንነት ይቆጥሩታል። የለም የኢሳያስ አፈወርቂ ኑባሬ ህልውና የተመሰረተው ግጭት ላይ ነው። ግጭት ካለ ኢሳያስ አለ። በጣም በርቀት የሚሆን በቅርበት የኢሳያስ እጆች ግጭት መሃል ይገባሉ፣ ግጭት መሃል ይገኛሉ። ለአልሸባብ የጦር መሳሪያ ሲያቀርብ የተባበሩት መንግስታት የጸጥታው ምክር ቤት ነው እጅ ከፈንጅ የያዘው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ግጭት ውስጥ እጁ አለ። በደቡብ ሱዳን ግጭት እጁ አለ። ሱዳን ላይ በቀጥታ እየተሳተፈ ነው ሰራዊት አዝምቶ። ግጭት ካለ ጦርነት ካለ ኢሳያስ ሞደስ ኦፕራንዲ ነው የኑሮ በቃ የሚኖርበት የኑሮ ዘይቤው። ዞሮ ዞሮ ኢሳያስ አፈወርቂ እየተገለለ ከጨዋታው ውጭ እየሆነ ነው ያለው። ራሳቸው የማንም እንደተናገረው የማነ ገብረ መስቀል ትንሿ ኤርትራ ትልቋን ኢትዮጵያ ልታተራምስ አትችልም ማለት ወል እሱ ፋክት ነው። ነገር ግን ማተራመሻው ምንድን ነው? እንዴት ነው እያተራመሱ ያሉት? አንድ ኤርትራ ሁልጊዜ በኢትዮጵያ የጂኦፖለቲክስ ትግል ውስጥ ቀድሞ ከፊት ለመምጣት በሚደረገው ጥረት መንገድ በመዝጋት የጠላቶቿ ላውንቺንግ ፓድ በመሆን በቀጥታ ጦርነት በመክፈት ባድሜን እንደ ምክንያት በማድረግ በቀጥታ ጦርነት በመክፈት ከዛ በኋላስ አጉጉማ የሚባለውን የአፋር ሪቮሉሽነሪ ዲሞክራቲክ ዩኒቲ ፍሮንት የሚል እሱን በማስታጠቅ ሰላም በመረበሽ በትጥቅ ትግል የኢትዮጵያ መንግስታት እንቀይራለን ያሉትን ሁሉ
ለምሳሌ ኢህአዴግን እንቀይራለን ብለው በትጥቅ ትግል ከ20 በላይ የታጠቁ ብዛታቸው 2 ሰው ሊሆን ይችላል፣ 10 ሰው ሊሆን ይችላል፣ 1000 ሊሆኑ ይችላል። ኦነግ አለ፣ እዛው አርበኞች ግንባር አለ፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄ አለ፣ የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ፣ የጉምዝ በቃ ኢትዮጵያን እንደ ቅርጫ ለሚበታተን ኢትዮጵያ እንድትበተን ብትንትኗ እንዲወጣ ነው የሚፈልገው ወይንስ የተዳከመች ኢትዮጵያ ተፈጥራ ራሱ አንጋሽ አወዳሽ ሻሪ የማዕከላዊ መንግስቱ ትክክል ነው? ለምሳሌ የብልጽግና መንግስት እንደ ፓርቲ ብልጽግና እንደ መንግስት ብልጽግና መራሹ መንግስት እንዲሁም ራሱ መሪው እንደ ግለሰብ ዶክተር አብይ መልካም ነው ባለ ወቅት እና በጦርነት ግጭት ውስጥ እሳተፋለሁኝ ብሎ የተመቸ ድል ተፈጠረልኝ። በጦርነት ውስጥ ኢኮኖሚውን ትቆጣጠራለህ፣ ትዘርፋለህ፣ ትደፍራለህ፣ ያን ሁሉ ያደርጋል። ይህ ምንም አዲስ ማለት አዲስ ንድፈ ሀሳብ አይደለም እያወራ ያለሁት፣ የምናውቀውን ሻዕቢያ ነው። በዛ ወቅት ልሳኖቹ በፍርፋሪ ሳንቲም ክብራቸውን፣ ኢትዮጵያዊነታቸውን፣ ወጋቸውን፣ ማረጋቸውን በሻዕቢያ ሸበጥ የሸጡት ጠቅላይ ሚኒስትሩ ኢትዮጵያዊነትን ምኑን ሲያወድሱ ነበር። የፕሪቶሪያ ስምምነት ተፈርመው አሁን ወደ ሰላም እንመለስ፣ በጦርነት ልናሸንፍ አንችልም፣ ጠላትና ወዳጅ ብለን ከፍለን ዳይኮቶሚ አናደርግም፣ ሁላችንም ያለችን አንድ ሀገር ነው፣ ለአንድ ሀገር በሰላም ወደፊት እንትመም፣ ሀሳባችን ይጋጭ፣ እኛ ግን ምላጭ አንስብም የሚባለው ሲመጣ ኖ የኢትዮጵያን መንግስት በጦርነት አዙሪት ውስጥ አዳክሜ በዛ ውስጥ አንጋሽ ሿሚ ሻሪ የመሆንበት እድል ተቆርጧል ሲል ትናንት ብልጽግናን ሲያወድሱ ጠቅላይ ሚኒስትሩን ሲያሞካሹ የነበሩት በሙሉ በአንድ ፊሽካ ተጠርተው ተጠራርገው ሄዱበት። ቀሪው ደግሞ የፕሪቶሪያ ሰላም ስምምነት ህወሓትን አተረፈው ብለው በአማራ ክልል ወደ ጫካ ያገቡበት ተመልሰው ደግሞ በዕለታዊ በኋላ እናየዋለን በምሽት ፕሮግራማችን ተመልሰው ደግሞ የአማራን ህዝብ አንገት ለማስደፋት ከታሪካዊ ጠላቶቹ ጋር በጋራ እንደ በርሊን ኮንፈረንስ ይህን እስከዚህ ያለውን አንተ ውሰድ፣ አንተን ደግሞ ወስጄ 4 ኪሎ አስገባለሁ፣ ለኦነግ ሸኔም ተዋጋ ብልጽግናን አስወግድ 4 ኪሎ ትገባለህ፣ ለሌላው በሙሉ ይሄ ነው ቃል የሚገባው ለኦብነግም እና እነዚህ ጅላንፎች ተሰብስቦ ወልቃይትን ስጡን እናንተ 4 ኪሎ እናስገባቸዋለን አዝለን እሽኮኮ ብለን ተብሎ ይሄንን ቱሪን አፋቸውን ይነፋ። በምስራቅ አፍሪካ ወሳኙ ኃይል ፋኖ ነው ይላል። ሸረሪና ቁጭ ብሎ ዘመነ ካሴ የት ነው ያለው? ዛሬ ሸረሪና ነው ያለው ሱዳን። ከማን ጋር? ከአርሚ ሰባ ጋር። አርሚ ሰባ ማን ነው? ማይካድራ ላይ ጨፍጭፈው በረከት ላይ ጨፍጭፈው አርሶ አደር የወጣውን ኃይል የኃይል ነው አርሚ ሰባ ይሆን? ከነሱ ጋር ቁጭ ብሏል። የሚታጀበው ከነሱ ጋር ነው። አሁን ደለጎን የቋራን ዋና ከተማ እና ቋራና አካባቢውን መከላከያ ሰራዊት ስለያዘው በየት በኩል እንግባ፣ ባልመሃል በኩል እንግባ፣ መተላለፊያው ተዘግቶበት ዙሪያውን ማን እያጀበው? ህወሓት እያጀበው። ከህወሓት ጋር ምን ተፈራረሙ? እሱና ያለ ዞሮ እንዳልኳችሁ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚደንት፣ በተመሳሳይ የትግራይ ዲፌንስ ፎርስም አዛዥ ነው። ብዙ ሰው ይህንን ሚስ ያደርገዋል። እንዲለቅ ጠይቀውታል ከዚህ በፊት። አንተ ከትግራይ ዲፌንስ ፎርስ ውረድ። ኖ ፕሬዚዳንትም ነው የትግራይ ዲፌንስ ፎርስም አዛዥ ነው። አቶ አማኑኤል አሰፋ የትግራይ ኢንትሪም አድሚኒስትሬሽን ምክትል ፕሬዚደንት ነው። የህወሓትም ምክትል ሊቀመንበር ነው። አቶ ታላይ ገብረመድህን የትግራይ ዋና ኢነርጂ ቢሮ ኃላፊ በአለም ገብረዋህድ በኩል የተሾመ። አስቀድሜ እንዳልኳችሁ የቲፒኤልኤፍ ፋክሽንን ማየት ያስፈልጋል። ሁልጊዜ ስቴክሆልደር አናሊሲስ መስራት አለብን። ፖለቲካዎችን ስንሰራ ማን ነው ከማን ጋር ነው አሊያንስ ወይ በትግርኛ ጽምዶ የሚባሉ ሊፈጥር የሞከረ? በዚህ አሊያንስ ማን ምን ያገኛል? ማን ምን አለው? በአቅም ደረጃ ምን ያገኛል?
ተዋናዮች እነማን ናቸው? ግንኙነታቸው ታክቲክ ነው? የስትራቴጂ ነው? ይሄ ጠላቴ ጠላቴ ወዳጄ ነው በሚል ነው ህብረቱ? እሱን በደንብ ማየት ያስፈልጋል። ሌላ የትግራይ ክልል የጊዜያዊ አስተዳደሩ የፋይናንስና ትብብር ቢሮ ኃላፊዋ ዶክተር ምህረት በየነ ናቸው። እነኚህ ከመጡ በኋላ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሌተናል ጀነራል ታደሰ ወረደ ጋር ሰፋ ያለ ቆይታ አድርገው ነበር። በቆይታቸው በ8 ነጥቦች ላይ ነው ምክክር የተደረገው። አንደኛ፣ የፕሪቶሪያ የሰላም ስምምነት አፈጻጸም ምን ይመስላል? ዲዲአር በተፈለገው ፍጥነት እየሄደ አይደለም። ለምንድን ነው በዚህ ላይ የጊዜያዊ አስተዳደሩ መስራት የተሳነው የሚል ነው። ሁለተኛ፣ ተፈናቃዮች እንዲመለሱ በራያ አላማጣን ይዞ ደቡብ ትግራይ በሚባለው ሞሮርለስ ውስነቶች ሊኖሩ ይችላሉ። 100% ፐርፌክሽን የሚባል ላይኖር ይችላል። ተፈናቃዮች ተመልሰዋል። ጠለምት ላይም ተመሳሳይ ተፈናቃዮች ተመልሰዋል። ጠለምት ላይ አንድ ሙከራ ነበረ። የተመለሱ ተፈናቃዮችን በነሱ ትዕዛዝ በነሱ ቁጥጥር ውስጥ ከሚንቀሳቀሱ ፋኖች ጋር በመሆን ማፈናቀልና መመለስ ዘንድ ለዓለም አቀፉ ማህበረሰብ ይሄው እንኳንስ አዲስ ተፈናቃዮችን ልንመልስ የሄዱትም ተመለሱ። ስለዚህ ተፈናቃዮችን ሊመለሱ የሚችሉት የህወሓት መዋቅር ሲዘረጋ ነው የሚል ዘመቻ ለመክፈት ሞክረው ነበር። ያው ዝም ብሎ ሳይለንት ሆኖ ስለቀረ ነው። ይሄንን ሳንረሳ ጠለምት ላይ ይሃለ፣ ራያ ላይ ይሃለ። ለምንድን ነው የወልቃይት ጠገዴ ሰቲት ሁመራ ወይንም የምዕራብ ትግራይ ተፈናቃዮችን ማትመልሱ? መያዣ መሆን ያስፈልገው ምንድን ነው? ብሔራዊ ኮሚቴው አለ፣ ኦፕሬሽናል ቴክኒካል ኮሚቴው አለ። ተባብሮ መመለስ የማይቻለው ወደ ቀያቸው የማይመለሱ ለምንድን ነው በሚል በዚህ ዙሪያ ላይ ጥያቄዎች ቀርበዋል። ሌላው ምርጫ 2018 7ኛው ሀገር አቀፍ ምርጫን ለማድረግ ጊዜያዊ አስተዳደሩ ምንድን ነው ያለው ዝግጁነት? ምን መልካም እድል አለው? ምን ፈተናዎች አሉ? ከፌዴራል መንግስትስ ምን ይፈልጋል? ምን እገዛ ይፈልጋል? በሚል የተነሳ ጥያቄ አለ። በዚህ ወቅት ሌተናል ጀነራል ታደሰ ወረደ ምርጫ ለማድረግ ያን ያህል የከፋ ችግር የለም፣ ነገር ግን ምርጫ ስናደርግ ተፈናቃዮች ወደ ቀያቸው ባልተመለሱበት ሁኔታ የምርጫ ቦታዎች ለምሳሌ ምዕራብ ትግራይ ላይ የምርጫ ቦታዎች አሉ። እዛ ሄደው መምረጥ መቻል አለባቸው። ያው ምዕራብ ትግራይን ወክለው ወልቃይት ጠገዴ፣ ሰቲት ሁመራን፣ ዳንሻን እነዚህን ወክለው ወደ ህዝብ ተወካዮች ምክር ቤት የሚሄዱ እዛም ወረዳም እና የክልል የዞን አስተዳደር መዋቅርም ስለሚያው እሱን አንስተዋል። ሁለተኛ ህወሓት ህገ ወጥ ተብሎ እንደተሰረዘ ነው። ህወሓት ባልተሳተፈበት ሁኔታ ምርጫ በምን አግባብ ነው የሚካሄድ የሚል ጥያቄ ጠይቀዋል። ከክቡር ጠቅላይ ሚኒስትሩ የተሰጣቸው ምላሽ የህወሓት ህጋዊነትን በተመለከተ መነጋገርም መጨረስ ያለበትም ከብሔራዊ ምርጫ ቦርድ ጋር ነው። ህግ አሻሽለን የፕሪቶሪያ ስምምነት አክብረን በልዩ ሁኔታ ከአሸባሪነት እንዲነሳ አድርገነዋል። አንድ ፍቃድ እንዲያገኝ የህግ ማሻሻያ አድርገን በአቃቢ ህግ በኩል እንዲመዘገብ አድርገናል። ይሄ በሆነበት ሁኔታ የዕለት ከዕለት የፓርቲዎችን አፈጻጸም እየተከታተለ የሚቆጣጠረው ራሱ ብልጽግናን ጨምሮ የኢትዮጵያ ብሔራዊ ምርጫ ቦርድ ስለሆነ ከኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች ጋር ተነጋገሩ በሚል የተዘጋ ነው። ሌላው እንግዲህ ከበጀት ድጎማ የሚለው በቀጥታ አልተነሳም። ነገር ግን አገልግሎት ማቅረብ፣ በጦርነት ጉዳት የደረሰባቸው መሰረተ ልማቶችን መጠገን፣ የፌዴራል መንግስት የሚሰጣቸው አገልግሎት ከባንክ፣ ከትራንስፖርት፣ ከአየር መንገድ ጋር ተያይዞ ከውሃ ጋር ተያይዞ እነዚህ የተነሱ በተለይ በጣም ግዙፍ የሆነ ከዓለም አቀፍ የፋይናንስ ተቋማት በብድር እየተሰራ ያለው የመቀሌ የጥልቅ ውሃ ጉድጓድ ቁፋሮን ጨምሮ ንጹህ መጠጥ ውሃ ማቅረብ፣ በዚያ ጉዳይ ላይ ምክክር ተደርጓል። አካታች ኢንክሉሲቭ የሆነ ጊዜያዊ አስተዳደሩን ምን ይመስላል በሚለው በዚህ ውይይት ተደርጓል። ከክቡር ጠቅላይ ሚኒስትሩ ጋር የነበረው ውይይት 100% በመግባባት ላይ የተመሰረተ ነው። ዘንድ በመቀጠል ወደ ገንዘብ ሚኒስትር ነው የሄዱት። ገንዘብ ሚኒስትር ላይ በዋነኝነት ጥያቄዎችን ሲያቀርቡ የነበሩት ያው ከሙያቸው ጋራም የተያያዘ በመሆኑ ዶክተር ምህረት በየነ ናቸው። በተለይ ከደሞዝ ጭማሪ ጋራ የደሞዝ ማሻሻያውን ተከትሎ ያልተከፈላለ በሚለው በሲቪል ሰርቪስ ኮሚሽን በኩል ያለው ትክክለኛ ዳታ ሲቀርብ ያንን ለመልቀቅ ችግር እንደሌለ፣ ነገር ግን አሁንም የሚሰጡ ገንዘቦችን ደግሞ
ሪፖርት መላክ ያስፈልጋል። የዋሉበትን መንገድ ይህን ግልጸኝነት እንደሚያስፈልግ በመቀጠል በተመሳሳይ አቶ ተላይ ገብረመድህን የትግራይ ዋና ኢነርጂ ቢሮ ኃላፊ ከዋና ኢነርጂ ከመስኖና ቆላማ ሚኒስቴር ከሚመለከታቸው ከፍተኛ ኃላፊዎች ጋር ንግግር አድርገዋል። እሱም በመግባባት ላይ የተመሰረተ ነበር። ዘንድ ሌላው ደግሞ የነዳጅ ጉዳይ ቀርቧል። የትግራይ ድጎማ በጀት፣ የነዳጅ ጉዳይ ዘንድ ሌላ አሁንም የቀረበ ከክቡር ጠቅላይ ሚኒስትሩ ጋር በነበረው የንግዱ ማህበረሰብ በነበረው ጦርነት በነበረው ግጭት ተጎድቷል። በአብዛኛው ኢንዱስትሪ ያላቸውም ወድሞባቸዋል። ስለዚህ እፎይታ ይሰጣቸው። አንዳንዶቹ ባንኮች ጨረታ እያወጡ ነው። ጨረታ አውጥተውባቸዋል። ጨረታ ለማውጣት ላይ በሂደት ላይ ያሉ አሉ። ይሄ ጦርነት በወደመበት ወለድ ክፈሉ የሚባሉ አሉ። ደግሞ እፎይታ ጊዜ ያለው። ስለዚህ በዚህ መሰረት እፎይታ እንዲሰጥ በሚል አቅጣጫ እንዲሰጥልን በሚል ለክቡር ጠቅላይ ሚኒስትሩ የቀረበው ይህንንም መነጋገር ያለባችሁ ከብሔራዊ ባንክ ጋር ነው። ብሔራዊ ባንክ ጋርና ደግሞ በዋነኝነት ከፋይናንስ ተቋማት ጋር ተነጋገሩ በሚል በጣም በስፋት በብሔራዊ ባንክ በኢትዮጵያ የገንዘብ ፖሊሲ መሰረት የሚንቀሳቀሱ ቢሆኑም የኢትዮጵያ ንግድ ባንክ፣ ወጋገን ባንክ፣ አንበሳ እና ብሔራዊ ባንክ እነኚህ ያው ብሔራዊ ባንክ በዋነኝነት ከፖሊሲ ጋር ተያይዞ ነው። ሌሎች ንግድ ባንክ፣ ወጋገንና አንበሳ ባንክ ደግሞ አበዳሪ በመሆን ከነዚህ ከፍተኛ ኃላፊዎች ጋርም ንግግር ተደርጓል። ብሔራዊ ባንክም የኢትዮጵያን የመንግስት ፖሊሲ መሰረት አድርጎ የሚታይ ካለ የብድር ማራዘም በዋነኝነት የባንኮች ሉፖል ባንኮች ሆነው የሚሰሩት ግን ከፖሊሲ አንጻር እሱ ማየት እንደሚቻል እና የዚህ የትግራይ ነጋዴዎች የብድር አመላለስ በጨረታ ላይ ያለውም መልስ እንደሚሰጥበት ይህም መግባባት ላይ ተደርሷል ማለት ነው። ሌላው እንግዲህ ከንግዱ ማህበረሰብ ተወካዮች ጋር እዚህ አዲስ አበባ ላይ ካሉ የንግዱ ማህበረሰብ ተወካዮች፣ የፖለቲካ ተዋናያን እነዚህ ስቴክሆልደሮች ጋር ውይይት አድርገዋል። በትናንትናው ዕለት ከእንግሊዝና ከአሜሪካ ኤምባሲ ጋር ንግግር አድርገዋል። ዛሬ ቅዳሜ ጠዋት ላይ ከፈረንሳይ፣ ከኔዘርላንድ፣ ከካናዳ፣ ከስዊድን፣ ከቤልጅየም እና ከአውሮፓ ህብረት ተወካዮች ጋር ንግግር እንደሚያደርጉ መርሃ ግብሩን የሚያውቁ ሰዎች መረጃ አድርሰውናል። ይህ ከሆነ በኋላ እንግዲህ ከኢትዮጵያ ብሔራዊ ምርጫ ቦርድን በተመሳሳይ ተነጋግረዋል። የህወሓትን ህጋዊነት በተመለከተ በተለይ የህወሓት ተወካይ ሆነው የመጡት አቶ አማኑኤል አሰፋ ህወሓት በጣም ከ50 ዓመት በላይ ያስቆጠረ እንደሆነ አሁንም የፕሪቶሪያ ስምምነት ፈራሚ እንደሆነ የፕሪቶሪያ የሰላም ስምምነት በዘላቂነት እንዲተገበር አስፈላጊ ከሆነ የሰላም ስምምነቱን የፈረመው ህወሓት የዚህ አካል መሆን መቻል አለበት። ህጋዊ እውቅና ማግኘት መቻል አለበት። የትግራይ ህዝብም እንዳማራጭ ሳይሆን በቃ የራሱ የትግራይ ህዝብ መድህን አድርጎ እንደሚወስደው አብራርተዋል። ከብሔራዊ ምርጫ ቦርድ ሰብሳቢዋ ከሌሎች የሚመለከታቸው ከፍተኛ ኃላፊዎች ጋር የተነገራቸው መስፈርቱን ማሟላት ህግና ህጋዊ አሰራሩን መከተል እንደሚጠበቅባቸው ተነጋግረዋል። ምናልባት እዚህ ላይ የህወሓት ህጋዊነት አሁኑን መመለስ አለበት በሚል ከረር ያሉ የቃላት ልውጦች እንደነበሩ ነው ይህን የሰማን። ዞሮ ግን አጠቃላይ በሙሉ በመልካምነት ላይ የተመሰረተ እንደነበረ ነው። ዘንድ ከአሜሪካና ከእንግሊዝ ጋር በነበረው የከፍተኛ የዲፕሎማቲክ ኃላፊዎች ጋር በነበረው ውይይት ለሁሉም የተነገራቸው ከኤርትራ ጋር በመሆን እደግመዋለሁ፣ ከኤርትራ ጋር በመሆን ቀጠናዊ ጦርነት ግጭት ውስጥ ዳግም ለማስነሳት የምታደርጉትን ጥረት አቁሙ፣ እናውቃለን። ምንም አይነት መሸፋፈን አያስፈልግም። የመሰረተ ልማት ድጋፍ እናደርጋለን፣ የሰብአዊ ድጋፎች እናደርጋለን፣ ተፈናቃዮች እንዲመለሱ ግፊት ጥረት እናደርጋለን። ሌሎች የምትጠይቋቸው ጥያቄዎች በሰላማዊ መንገድ እንዲፈቱ ጥረት እናደርጋለን። ነገር ግን ታጣቂዎችን በማስተባበር በዋነኝነት ደግሞ ከሻዕቢያ ጋር በመሆን የምታደርጉትን የጦርነት ድቤ የጦርነት ዝግጅት አቁሙ፣ ምንም አይነት ድጋፍ አታገኙም የሚል ቀጥታ
ቀይ መስመር በሚባል ደረጃ ይህን ማስጠንቀቂያ ደርሷቸዋል። ሁሉም ሊባል በሚችል መልኩ የልዑካን ቡድኑ አባላት እኛ ለጦርነት እየተዘጋጀን አይደለም፣ ጦርነትን መሸከም አንችልም፣ የትግራይ ህዝብ ጦርነት አይፈልግም፣ ታጣቂው ጦርነት አይፈልግም፣ በዲዲአር ወደ ቤቱ መሄድ ነው የሚፈልገው፣ ሰላም ነው የምንፈልገው፣ ልማት ነው የምንፈልገው። ነገር ግን የተያዙ ግዛቶች አሉን፣ ተፈናቃዮች እንዲመለሱ ነው የምንፈልገው። ነዳጅ ዘይት ተቋርጦብናል፣ ሸቀጣ ሸቀጥ እዚህ ላይ ችግር አለብን፣ የጥሬ ገንዘብ እርዳታ እንዳናገኝ እየተከለከልን ነው፣ ጎብኚዎች እንዳይመጡ ሆኗል፣ አውራ መንገዶች ተዘግቶብናል በሚል ዝርዝር ያቀረቧቸው ጉዳዮች አሉ። እነዚህ ለጦርነት ምቹ ናቸው፣ ሴንሲቲቭ ናቸው ብለው ያቀረቧቸው ነጥቦች እናቀርበዋል። በቀጥታ የተሰጣቸው ማስጠንቀቂያ ግን ከሻዕቢያ ጋር በመሆን በዋነኝነት ቀጠናዊ ግጭት ለማምጣት የምታደርጉትን ጥረት እንድታቆሙ የሚል ማስጠንቀቂያ ደርሷቸዋል። ይህን እንዴት ይተገብሩታል የሚለውን አብረን የምናየው ነው የሚሆነው። ዛሬ እንዳልኳችሁ አስቀድሜ ከፈረንሳይ፣ ኔዘርላንድ፣ ካናዳ፣ ስዊድን፣ ቤልጅየም የአውሮፓ ህብረት ተወካዮች ጋር ውይይት ይኖራቸዋል። ቀን 7 ሰዓት አሊያም 9 ሰዓት በሚኖር በረራ ወደ መቀሌ እንደሚመለሱ ነው የሚታወቀው። በዚህ ረገድ የሌተናል ጀነራል ታደሰ ወረደ የመሩት ልዑክ ስኬታማ መሆኑ በሻዕቢያ በኩል በጣም ድንጋጤም ፈጥሯል። ለምን? ጊዜያዊ አስተዳደሩ እንዲሁም የፕሪቶሪያ ስምምነትን መሰረት አድርጎ የተዋቀሩ መዋቅሮች ውጤት አያመጡም በሚል እንዲፈርሱ በማድረግ ፕሪቶሪያ ስምምነትን በግላጭ በመጣስ ትግራይ ክልል ውስጥ ጦርነት እንዲነሳ ፍላጎት ነበረው። ሁለተኛ፣ ጽምዶ ላይ የሚሰሩ የጽንፈኛው ህዋት፣ የህገወጡ ህዋት እና የፖለቲኮ ሚሊተሪ እነዚህ የወታደራዊ ጃኬት የለበሱ የሆነ ሰዓት ላይ ደግሞ ሲቪል ሆነው ሱፍ ለብሰው ደግሞ መድረክ ላይ የሚሰየሙ ወታደራዊ ፖለቲካ አመራሮችን ከፍተኛ ጭንቀት ውስጥ ከፍተኛ ቁጭት ውስጥ የጣለ ነው። ሌላው በተመሳሳይ በቲፒኤልኤፍ ታዝለን ከቲፒኤልኤፍ ስንቅና ትጥቅ ተቋጥሮልን ወደ 4 ኪሎ እንሄዳለን ያሉ የአማራ የመከራ ቀን ጠሪዎች፣ የአማራ የጦርነት ጎሳሚዎች ራሳቸውን በዋነኝነት የአማራ ፋኖ ብሔራዊ ኃይል ብለው የሚጠሩት ዘመነ ካሴ የዲጂታል ሚዲያ አርሚያቸው ዊንጉ፣ በተመሳሳይ ይሄ ለነ ጀዋር ለነ ልደቱ ግርግር ተፈጥሮ ጦርነት ሲፈጠር ያንን እንደምቹ ሁኔታ ፈጥረን በመሃል ሀገር ደግሞ ሲቪል ዲስኦቢደንስ አድርገን ኢትዮጵያ እናፈራርሳለን ለሚሉ ኃይሎች እጅግ በጣም ከፍተኛ የሆነ ጭንቀት ፈጥሯል ማለት ነው። አጠቃላይ ለህዋት የተሰጠው ማስጠንቀቂያ ፍሬያማው የጀነራል ታደሰ ስኬታማ ወይ ፍሬያማ የሌተናል ጀነራል ታደሰ ወረደ ጉዞ የአዲስ አበባ ጉዞ ይህንን ነው የሚመስለው። እንዳልኳችሁ ሁለተኛውና ወሳኙ አጀንዳችን ደግሞ የኢትዮጵያ መከላከያ ሰራዊት በጋዛ ተጋብዟል። እንግዲህ በዚህ ጦርነት ከ70 ሺህ በላይ ፍልስጤማውያን አልቀዋል። እንደምታውቁት መቼስ አሁን ይህ ግብዝነት እንዳያጠቃ እሱ አስፈላጊ አይደለም። ግን ግብፅ ወደ ሶማሊያ መጣች ሲባል ኖ ግብፅ ወደ ሶማሊያ መምጣት አንድ ነገር ነው። ሶማሊያ ግብፅን መጋበዝም ሉዓላዊ መብቷ ነው። ሶማሊያ የማትችለው የማይጠቅማት የማትችለው ማለት ሎክድ ነው ማለት አይደለም። ሶማሊያ ከምትፈልገው ሀገር ጋር መስራት ህብረት መመስረት መብቷ ነው። ነገር ግን የማይጠቅመው የማትችለው አደርገዋለሁ ካለችም ዋጋ የሚያስከፍላት የኢትዮጵያን ጠላቶች ጋብዞ የጦርነት ሜዳ የፕሮክሲ ዋር ሜዳ ለመሆን መፍቀድ የለባትም። በዋነኝነት ከሶማሊያ ፖለቲካ ልሂቃን፣ ከሱዳን ፖለቲካ ልሂቃን፣ ከጅቡቲ፣ ከደቡብ ሱዳን፣ ከኬንያ፣ ከኤርትራ የሚጠበቅ ነው። የኤርትራ ችግሩ ይሄ ነው። ከግብፅ ጋር መቀቃር ውስጥ ከገባን እየሮጠ ወደ ግብፅ ነው መሄድ። ከኳታር ጋር ኢትዮጵያ ችግር ብትገጥም ወይንም በቃ የሆነ የቃላት ጦርነት ምናምን ችግር ቢሆን ኳታር የሚገኘው መጀመሪያ ኢሳያስ አፈወርቂ ነው። ይሄ ትክክል አይደለም። በዚህ ረገድ ያኔ ግብፅ ወደ ሶማሊያ ሰላም ማስከበር እመጣለሁ ስትል በወቅቱ ደግሞ ፍልስጤም ውስጥ ጋዛ ውስጥ የሰላም ማስከበር ይኖራል ሲባል አንዱ ለምንድን ነው እኛ በጋዛ የሰላም ማስከበር ውስጥ የማንሳተፍ ጥያቄ የማናቀርብ ብዬ ነበር። ቀደም ብሎም ጋዛዎች የጋዛ ነዋሪዎች ከምድራቸው ከቤታቸው መፈናቀል የለባቸውም። ነገር ግን የሚረከበን እንፈልጋለን ባሉ ወቅት እነ ዶናልድ ትራምፕ አግባብ አይደለም እንዲፈናቀሉ ማድረግ።
ነገር ግን እኛ መቀበል አለብን። ስንቀበል ደግሞ ቲት ፎርታት መስራት አለብን። ልክ ሶማሌላንድ የጋዛ ተፈናቃዮችን ስጡኝ፣ የሀገርነት እውቅና ስጡኝ እንዳለች ልቀበል። ኢትዮጵያ ለምሳሌ ኢትዮጵያ እኮ የኤርትራ ፌዴሬሽን ጋር እኮ ዲሎች ነበሩ። ዋተር ፎር ኦይል የሚባል ዲል ልክ እንደዛ እሱን መስራት አለብን የሚል ነበረ። እንግዲህ ትናንት የመረጃ ምንጮቹን አድርጎ አሁን በስፋት እየተዘገበ ነው። 19 ዲሰምበር 2025 ዘ ታይምስ ኦፍ እስራኤል ሩቢዮ አስክድ ኢትዮጵያ to contribute troops to international stabilization force ጋዛ ኢንተርናሽናል ስታቢላይዜሽን ፎርስ amid US recruitment struggles። እንግዲህ 70 አገራት ተጠይቀዋል። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ፋይናንስ እናደርጋለን ብለዋል። ያዙ። ዩናይትድ አረብ ኤሚሬት ያለበትን ሳውዲ አረቢያ ያለውን የቀጠናውን አስተላለፍ ያዙ። አንድ ሁለተኛ ከዚህ ከዩናይትድ አረብ ኤሚሬት እና ከሳውዲ አረቢያ የቀጠና አስተላለፍ ባለፈ ዋናው የጋዛ ኢንተርናሽናል ስታቢላይዜሽን ፎርስ መሪው አሜሪካ ነው። 70 ሀገራት ተጠይቀዋል። እስካሁን ኦኬ የሚል ምላሽ የሰጡ 25 ሀገራት ናቸው። እዚህ ውስጥ ፓኪስታን በሰላም ማስከበር ተልዕኮ ውስጥ ይሰማራል። ኢትዮጵያና ፓኪስታን ያላቸውን ስምምነት ወታደራዊ ስምምነት እንዳትዘነጉ። ፓኪስታን ሲኖር ደግሞ ሳውዲ አረቢያ ጋር ደግሞ አሁንም ስምምነት አላቸው። ዘንድ ኢትዮጵያ ኢንዶኔዥያ በተናጠልም ቢሆን 20 ሺህ ሰራዊት አሰፍራለሁ ብለዋል። አሁን አሜሪካኖች የሚፈልጉት ለጊዜው ወደ 10 ሺህ ወታደር ነው። ይህ 10 ሺህ ወታደር በነገራችን ላይ ሮሉ ምንድን ነው በሚለው ላይ እስካሁን ግልጽ አልወጣም። አንዳንዱ ዲሳርም ማድረግ ነው። መሪውን የመሪነት ሚናውን ኢንተርናሽናል ቦርድ ይዋቀርና እንግዲህ በዛ ኢንተርናሽናል ቦርድ ማን መሪ ሊሆን ይችላል በሚል እየተቀመጡ ያሉ ጉዳዮች አሉ። የቀድሞ እንግሊዝ ጠቅላይ ሚኒስትር እነ ቶኒ ብሌር ሊሳተፉ ይችላሉ። ሌሎችም የተቀመጡ ሰዎች አሉ ኢንተርናሽናል ቦርድ ሆነው። ነገር ግን ዴይሊ ሩቲን ኦፕሬሽን ደግሞ የፓለስታይን ቴክኖክራቶች፣ ፕሮፌሰሮች፣ ባለሙያዎች፣ ፖለቲሻኖች ሪክሪት እየተደረጉ ነው ያሉ። ነገር ግን ጋዛ ላይ የሚሰማራው ኃይል የጋዛ ኢንተርናሽናል ስታቢላይዜሽን ፎርስ ተልዕኮ ምንድን ነው በሚለው ጉዳይ ላይ ሐማስን ትጥቅ ማስፈታት ወይንስ አለማስፈታት? ሐማስ ትጥቅ የሚፈታውስ ምንድን ነው? ከባድ መሳሪያዎችን ወይንስ ኢንክሉዲንግ ይሄ ላይት ዌፐን የሚባሉትን ክላሽንኮቭ የቡድን መሳሪያዎችን ያካትታሉ? አሁን ትንሽ ከአሜሪካ በኩል ነው መድፎቻቸውን፣ ሮኬቶቻቸውን፣ እነዚህ ከባድ መሳሪያ እስራኤልን ለጥቃት ሊጠቀሙበት የሚችሉትን መፍታት አለበት። ይሄ ድርድር የለውም። ምክንያቱም ሰላሙ ጸንቶ የሚቀጥለው ሐማስ ትጥቁን በተለይ እነዚህ ዲፌንሲቭ ኤንድ ኦፌንሲቭ ካፓቢሊቲ ያላቸው ትልቅ መሳሪያዎችን ማስረከብ ሲችል ነው። ሙሉ ለሙሉ ህልውናው ያበቃል ወይ፣ ሙሉ ለሙሉ ትጥቅስ ያወርዳሉ ወይ በሚለው ጉዳይ ላይ መስማማት አልተደረሰም። ከዛ ውጭ ደግሞ በዛ የሚሰማሩ ሀገራት ከእስራኤል በኩል ይሁንታ ማግኘት መቻል አለባቸው። እስራኤል ይሁንታ ሰጠቻቸው ማለት በአሜሪካ በኩል ቅቡልነት አላቸው ማለት ነው። እስካሁን ፓኪስታን፣ ኢትዮጵያ፣ ኢንዶኔዥያ፣ ኢታሊ፣ ፍራንስ፣ ማልታ፣ ኤልሳልቫዶር እነኚህ 19 ሀገራት ሬዲ ነን ብለው ኮንፊርም ያደርጉ ናቸው። በቀጣይ ወደ 25 አባል ሀገራትን የያዘ ስብሰባ በዚህ ኮምባት በሚውጣጣው ወታደር ውስጥ። በነገራችን ላይ ወታደር ሲባል ብዙዎቻችን ክላሽንኮቭ የሚሸከም ወይ መድፍ ላይ ታንክ ላይ ያለ ብቻ ነው የሚመስለን። እንደዛ አይደለም። በወታደሩ ውስጥ ሲቪሊያኖች አሉ፣ ኢንጂነሮች አሉ፣ ሐኪሞች አሉ፣ የመንገድ ባለሙያዎች አሉ፣ የውሃ ባለሙያዎች አሉ። ጋዛን መልሶ በማልማት ውስጥ የሚዋጣው ሰራዊት እንደየ ኃላፊነቱ መሰረተ ልማት ግንባታ ከሆነ ይህንን የትራንስፖርት አገልግሎት የሎጂስቲክስ የሚሰጥ ከሆነ ሕክምና፣ የፓትሮል እነዚህን በሙሉ ማን ምን ሮል የትኛው ሀገር ምን ሮል ይኑረው ምን አይነት ባለሙያ ያዋጣ በሚለው ኳታር ዶሃ ላይ በቀጣይ እስከ ማክሲመም በዚህ በቀጣይ 12 ቀን ውስጥ ስብሰባ እንደሚኖር ነው መረጃዎች እያሳዩ ያሉት። በባለፈው ከአልጀዚራ ጋር ከፍተኛ ሐማስ ኃላፊ እንግዲህ ሁላችሁ የምታውቁት ይመስለኛል የካሊድ መሸል በፍጹም ሐማስ ትጥቁን አይፈታም። ሐማስ ትጥቁን የሚፈታና ኤግዚስተንሱን ህልውናውን ሊያከስም የሚችለው ካከሰመም ፍልስጤም የሚባል ሀገር ከተመሰረተ ብቻ ነው የሚል ይህንን አቅርቧል። ከዚህ ጋር ተያይዞ የዚህ የሰራዊቱ ሚናስ ምንድን ነው
10,000 ሰራዊት ነው። ከዚህ ከ10,000 ሰራዊቱ እስካሁን እንዳልኳችሁ ከሰባ ከተጠየቁ ሀገራት 19ኞቹ ናቸው ዊሊንግ ነን፣ የሰላም ማስከበር ተልእኮውን ልንደግፍ ዝግጁ ነን። ዝግጁነቱ ግን እንዳልኳችሁ ሰራዊት በማዋጣት አንድ የሎጂስቲክስ የቁሳቁስ ድጋፍ በመስጠት ወይንም መሳሪያ በመስጠት ኢኩፕመንት በመስጠት አሬንጅመንት በመስራት በማማከርም በሚል ሰራዊት በመስጠትም ብቻም አይደለም በተለያየ መልኩ ለመደገፍ ዝግጁ ነን በሚል ከተጠየቁ 70 ሀገራት ውስጥ 19ኙ ናቸው ምላሽ የሰጡት። ከዚህ ውስጥ እንግዲህ ወደ 24 አካባቢ የሚል ሪፖርት አለ። ድሮ ኳታር ዶሃ ላይ ይሰበሰባል። ይሄ ኢትዮጵያ በቀይ ባህር ላይ የቀይ ባህር ሬድ ሲ አክሰስ በግፍ የተወሰደ የቀይ ባህር ጠረፏን ዳግም ለማስመለስ በምታደርገው ጥረት የአንበሳውን ድርሻ የሚሰጥ ነው። ድርድሮች እየተካሄዱ ነው ከኤርትራ ጋር፣ እሱን እንዳትረሱ። ኤርትራዎች በተወሰነ መልኩ ይዘውት ከነበረው ግትርነት መሸሻል እያሳዩ ነው። ይህን እንዳንዘነጋ። ለምን ግብጾችን በጣም ሰፕረስ በተደረጉ በታፈኑን ቁጥር እሺ ወደሚል ሲሄዱ ኤርትራ በራሱ ኢንዲፔንደንትሊ ለህዝቡ ለመንግስቱ የሚወስን አይደለም ያለው ተላላኪ ነው። ሰው ሌሎች ላይ የሚደርሰው ጫና ነው ኤርትራ ላይ መልካምም ጥሩም ውጤት እንዲሆን የሚያደርገው። ሰው ሳውዲ አረቢያ ኖ ተደራደሩ የሚል በተመሳሳይ ከሌሎች ሀገራት ከፈረንሳይም ከጣሊያንም ከሁሉም ከሚመለከታቸው ሀገራት ተደራደሩ ጦርነት አያስፈልግም የሚል ዓለም አቀፍ ማህበረሰብ ደግሞ በተለይ ህወሓትን ወደ ውጊያ እንዳትገቡ የሚል ጫና እየቀረበ ስለሆነ ስትራቴጂክ ዴብዙን የሚያጣ ከሆነ ውጊያው ጦርነቱ ኤርትራ ምድር የሚካሄድ ከሆነ ከኤርትራ ምድርም ሎውላንድ በሆነው ፕሌን በሆነው ሜዳ ላይ ወደ ናቅፋ የሚሄድ የለም። ወደውን ከሄድ ወደዛ አይደለም እና ያ ሌላ ጉዳይ ሆኖ ማለት ነው። በዚህ ሂደት በቀይ ባህር ጉዳይ አንድ ትልቅ ለቨሬጅ ነው። በአባይ ጉዳይ ለቨሬጅ ነው። የለም የጥፋት ግድብ ወዘተረፈ ጠላትህ ሊያደንቅልህ አትጠብቅ። አንዳንዴ እንዲያውም ጠላትህ የሚያደንቀው ነገር ምናልባት ያንተ ድክመትም ሊሆን ስለሚችል ማለት ነው። ሁልጊዜ ማለት አይደለም በነገራችን ላይ። በዚህ ረገድ በሬድሲ ጂኦፖለቲክስ ውስጥ ከዚህ በፊት እንደተባለው አሸንፎ ለመውጣት የምናደርገውን ጥረት የሚደግፍ ነው። የኢትዮጵያ ጀግና የኢትዮጵያ መከላከያ ሰራዊት በአንድ ሰልፍ ወደ ጋዛ ለሰላም ማስከበር፣ በሌላ ሰልፍ ወደ ቀይ ባህር ዳግም በቀይ ባህር ላይ የነበረውን የኢትዮጵያ ከፍታ ዘመን ታሪክ ለመመለስ ጉዞ ያደርጋል። መቼ? በቅርቡ። ያንን ለማድረግ ደግሞ በውስጣችን የተሰገሰጉ ባንዳዎችን መመለስ፣ ማስተማር፣ መምከር፣ መነጠል ያስፈልጋል። መነጠሉ የሚመጣ ሀሳቤ ላይ ከጦር መሳሪያ በፊት ከጉልበት በፊት ኖ የፈለገው እንጋጭ የፈለገው እንጣላ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ስምምነት አፍራሽ ነው የሚል ከየትኛውም ወገን ሊነሳ ይገባል። ኢትዮጵያ በክብር ለዘላለም ትኖር። በጋት ዕለታዊ ተጨማሪ መረጃዎች ወደ እናንተ አድርሳችኋለሁ። ታንኪዩ